ታላላቅ የታሪክ ምዕራፎች የሚጻፉት በግዙፍ ሐውልቶች ላይ ብቻ ይመስላል አይደል? ግን አይደለም። አንዳንድ ጊዜ እጅግ ወሳኝ የታሪክ ምስጢሮች የሚደበቁት በተሰባበሩ የሸክላ ዕቃዎች ላይ ነው። የዛሬው ትንታኔያችንም የሚጀምረው ከነዚህ ስብርባሪዎች ነው። ይህም የጥንቷ ኢትዮጵያን ማንነት በሚመለከት ለብዙ አስርተ ዓመታት የዘለቀውን ጥልቅ የአካዳሚክ ክርክር እንድንመረምር በር ይከፍትልናል። እንግዲህ ታሪኩ የጀመረው በ1960ዎች ነው። አስቡት እስኪ፣ የፈረንሳይ አርኪኦሎጂ ጉዞ ቡድኖች ኢትዮጵያ ውስጥ ቁፋሮ ያካሄዱ ነው። እናም በድንገት ተራ በሚመስሉና በየቀኑ ጥቅም ላይ በሚውሉ የሸክላ ስብርባሪዎች ላይ እንግዳ የሆነ ጽሑፍ አግኝተው ተደናገጡ። እነዚህ ተራ በሚመስሉ ዕቃት አንድ ትልቅ ምስጢር ይዘው ነበር። እናም ይህ ግኝት የታሪክ ምሁራንንና አርኪኦሎጂስቶችን ለሁለት የከፈለ አንድ መሠረታዊ ጥያቄ አስነሳ። ይህ ጽሑፍ የጋራ በዓል ማሳያ ነው ወይስ የውጭ ወረራ ማስረጃ? አንድ ትንሽ የሸክላ ስብርባሪ እንዴት እንዲህ አይነት ትልቅ ክርክር ሊጭር ቻለ? እሺ በቃ እስኪ አሁን ወደ ታሪኩ ልብ እንግባ። ከሁሉም በፊት እነዚህ ቅርሶች ራሳቸውን ምን እንደሚነግሩን እንመረመር። እሺ፣ መቼና የት? ግኝቱ የተካሄደው ከ6000 እስከ 6066 ባለው ጊዜ ውስጥ ነው። ግን ቅርሶቹ ራሳቸው በጣም ጥንታዊ ናቸው። ከክርስቶስ ልደት በፊት ከ700 እስከ 500 ባለው የኢትዮ ሳባ ዘመን የነበሩ ናቸው። ማለትም ከ2500 ዓመታት በላይ ዕድሜ ያላቸው ማለት ነው። አስቡት እስኪ። ያው እነዚህን የሸክላ ስብርባሪዎች ልዩ ያናጋቸው ምንድን ነው? ነገሩ ያለው ጽሑፎቹ የተገኙት በንጉሣውያን ሐውልቶች ላይ አይደለም። የተገኙት እንደ ጎድጓዳ ሳህንና ማሰሮ ባሉ ተራ በየቀኑ በኩሽና ውስጥ በሚያገለግሉ ዕቃዎች ላይ ነው። ጽሑፉ ደግሞ ሙስናድ የሚባል የጥንት ደቡብ አረበኛ ፊደል ነው። የግል ስሞችን ምናልባትም የባለቤትነት ምልክቶችን ይዟል። እሺ፣ ይህ ግኝት እንግዲህ ለመጀመሪያው ትልቅ ትርጓሜ በር ከፈተ። ይህ ንድፈ ሐሳብ በሄርማን ቮን ቪስማን ታናሹ የቀረበ ሲሆን የሳባ መንግሥት ንድፈ ሐሳብ ይባላል። የዚህ ንድፈ ሐሳብ ዋና ቃል ካረቢዝም ነው። ምንድን ነው ካረቢዝም? በቀላሉ ሲቀመጥ የጥንቱ የኢትዮጵያ ዳዕመት መንግሥት ከየመን የመጣው የሳባ መንግሥት የፖለቲካ ማዕከል ወይም ቅርንጫፍ ነበር የሚል ነው። ያው በከፍተኛ የገዢ መደብ የተደራጀ ቀይ ባህርን ተሻግሮ የመጣው የፖለቲካና የባህል መስፋፋት ነበር ይላል። እሺ፣ የካራቢስት አመለካከትን ስንመለከት ዋና ዋና ነጥቦቹ እነዚህ ናቸው። ሙከሪብ የሚባል የፖለቲካና ሃይማኖት መሪ መንግሥቱን ያደራጅ ነበር ይላሉ። ዳዕሜት ደግሞ የሳባ ፌዴራላዊ አካል ነበረች። እናም በሸክላዎቹ ላይ ያሉት ጽሑፎች የሳባውያን ሰፋሪዎች መኖራቸው የሚያረጋግጡ ቀጥተኛ ማስረጃዎች ናቸው ይላሉ። ስለዚህ ሎጂኩ ምንድነው? የፖለቲካ ቅኝ ግዛትና ስልጣንን የማስፋፋት ተጽዕኖ። አሁን ደግሞ ከዚህ አስተሳሰብ ፍጹም ተቃራኒ የሆነውን እና በፕሮፌሰር ኤፍሬም ይስሐቅ የቀረበውን ጠንካራ መከራከሪያን ምልከት። የአገር በቀል ስሮች ንድፈ ሐሳብ። ፕሮፌሰር ኤፍሬም ይስሐቅ የካራቢስት ሞዴልን ከመሠረቱ ነው የሚሞክቱት። በእርሳቸው እምነት የኢትዮጵያ ሴማዊ ቋንቋዎች ከደቡብ አረቢያ በመጣ ፍልሰት የተገኙ አይደሉም። በአፍሪካ ቀንድ ውስጥ እንደ ማንኛውም የቋንቋ ቡድን የራሳቸው ጥንታዊ ታሪክ አላቸው ይላሉ። ይህ በጣም ትልቅ ልዩነት ነው። እዚህ ላይ ነው እንግዲህ የክርክሩ ዋና ነጥብ ያለው። አስቡት፣ ሁለቱም ወገኖች የተመለከቱ ያለው አንድ አይነት ማስረጃ ነው፣ የተሰበረ ሸክላ ላይ ያለ ጽሑፍ። ነገር ግን ትርጉሙ ፍጹም የተለያየ ነው። ቪስማን ይሄው የውጭ ሰፋሪዎች ማስረጃ ሲል፣ ፕሮፌሰር ይስሐቅ ደግሞ ይሄ የአካባቢው ሕዝብ ይጠቀምበት የነበረ የጋራ ባህል ማሳያ ነው ይላሉ። የፕሮፌሰር ይስሐቅ መከራከሪያ ልቡ ያለው እዚህ ላይ ነው። የሚሉት ምንድን ነው? በቤት ውስጥ በሚገለገሉ ዕቃዎች ላይ የተጻፈው ቋንቋ ያው የወጥ ቤት ቋንቋ ነው። ይህም ያሳየው የሴማዊ ቋንቋዎች በአፍሪካ ቀንድ ውስጥ በራሳቸው ጊዜ ያደጉ መሆናቸውን ነው። ስለዚህ ማስረጃው የውጭ አገዛዝን ሳይሆን ጥልቅ የባህል ውህደትን ነው የሚያሳየው። ዋናው ነገር ለረጅም ጊዜ የዘለቀ የቋንቋና የባህል ቀጣይነት ነው። እሺ፣ አሁን ደግሞ መላውን ክርክር በአዲስ መልክ እንድናይ ወደሚያደርገን አንድ በጣም ወሳኝ የታሪክ አጋጣሚ እንሂድ። ይህ ክፍል ምናልባት ሁሉንም ነገር ይቀይረዋል። አንድ ጥያቄ እናንሳ እስኪ። ፕሮፌሰር ይስሐቅ እና ሌሎች ምሁራን የካራቢዝም ንድፈ ሐሳብን ለምን ይህን ያህል አጥብቀው ተቃውመውት? መልሱ ከምንጠብቀው በላይ ውስብስብ እና በጣም አስገራሚ ነው። ነገሩ ያለው እዚህ ጋር ነው። ሁለት ሄርማን ቮን ቪስማኖች ነበሩ፣ አባትና ልጅ። አባቴው ሄርማን ቮን ቪስማን ታላቁ
የቅኝ ግዛት አሳሽና የጀርመን ምስራቅ አፍሪካ አስተዳዳሪ ነበሩ። ልጁ ሄርማን ቮን ቪስማን፣ ታናሹ ደግሞ የካራቢዝም ንድፈ ሐሳብን ያቀረበው የታሪክ ምሁር ነው። ይሄ ልዩነት በጣም አስፈላጊ ነው። እናም ይሄ ግንኙነት የክርክሩ ማጠንጠኛ ሆነ። ተቺዎች እንደሚሉት የታናሹ ቪስማን ንድፈ ሐሳብ ከአባቱ የቅኝ ግዛት ታሪክ ተነጥሎ ሊታይ አይችልም። ይህም የታሪክ አጻጻፍን በተመለከተ አንድ መሠረታዊ ጥያቄ ያስነሳል። አንድን ንድፈ ሐሳብ የምንመዝነው ባቀረበው ማስረጃ ብቻ ነው ወይስ የአንድ ምሁር ታሪካዊና ግላዊ ዳራ የግድ የሥራውን ትርጓሜ ይወስነዋል? በጣም ከባድ ጥያቄ ነው። እሺ፣ አሁን ወደ መደምደሚያው ስንደርስ እስኪ ሁለቱን የዓለም እይታዎች እና ከዚህ ትንታኔ ልንወስደው የሚገባንን ዋና ቁም ነገር እናጠቃለል። እንግዲህ እንደምናየው ሁለቱ አስተሳሰቦች ፍጹም ከተለያዩ መነሻዎች ነው የሚጀምሩት። የካራቢስት እይታ ታሪክን ከየመን ወደ ኢትዮጵያ እንደተደረገ የፖለቲካ ወረራ አድርጎ ሲመለከተው፣ የአገር በቀል እይታ ደግሞ በጋራ ምንጭ ላይ የተመሰረተ የረጅም ጊዜ የባህል ቀጣይነት እንደሆነ ይሞክታል። አንዱ በወረራ ሲነዳ፣ ሌላኛው በባህላዊና ቋንቋዊ ለውጥ ይመራ። ስለዚህ ዋናው ነጥብ ይሄ ነው። ክርክሩ ስለተሰበረ ሸክላ ብቻ አይደለም፣ በፍጹም ይልቁንም ታሪክን በምን አይነት መነጽር እንደምንመለከት ነው። በውጫዊ ኃይሎች ተጽዕኖ የተፈጠረ ታሪክ ወይስ የአንድ አካባቢ የራሱ ውስጣዊ ለውጥ ውጤት? ስለዚህ ጥያቄው አሁንም አለ። የታሪክን ድምፅ የምንሰማው በራሱ በቅርሱ በኩል ነው ወይስ ሁሌም ቢሆን በራሳችን አስተሳሰብ ማጣሪያ አልፎ ነው? ያ የተሰበረ የሸክላ ዕቃ ስለ ጥንቷ ኢትዮጵያ ብቻ ሳይሆን ታሪክን ስለምንጽፍበት መንገድም ጭምር የሚነግረን ነገር አለ።